ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም እንግዲህ በተለመደው ቻፕተር 2 ሆኖ ፓርት 4 ደርሻለሁ ማለት ነው እና ያው ሰፊ እንደሆነ ካሁን ፊት ተናግሬያለሁ መናገር አይጠበቅብኝም። የቀሩት ዩኒቶች እንዳለ ተደምረው ራሱ ቻፕተር 2ን መሀል አይችሉም እና እኔ ደግሞ ለእናንተ በሚገባችሁ መልኩ ሞር ሰፋ አድርጌ ማቅረብ ስላለብኝ ሰፋ አድርጌዋለሁ ማለት ነው። ባለፈው ያቋረጥነው እንግዲህ ተርም ኦፍ ትሬድ ቼንጅ ቢያደርግ ምን ይፈጠራል ማለት ተርም ኦፍ ትሬድ እንዴት ቼንጅ ያደርጋል፣ እንዲሁም ደግሞ ተርም ኦፍ ትሬድ ቼንጅ የሚያደርገውስ በምን ምክንያት ነው የሚሉትን ሳናይ ነበረ ያቆምነው። ያ ማለት ስለተለያዩ ስለ ኦፈር ከርቮች አይተናል እና እንዲሁም ደግሞ ኦፈር ከርቭ ያው ተርም ኦፍ ትሬድን ኢኩሊብረም ፖይንቱን ወይም ደግሞ አክቹዋል ተርም ኦፍ ትሬዱን ዲተርማይን እንደሚያደርግልን አይተናል። ኮምፓራቲቭን አይተን ሬሲፕሮካል ዲማንድ ከርቭን አይተን አብሶሉት አድቫንቴጅን አይተን እዚህ ደርሰናል ማለት ነው እና አሁን ደግሞ ተርም ኦፍ ትሬድ ቼንጅ እናያለን። ያ ማለት ቼንጅ የሚያደርገው ተርም ኦፍ ትሬድ በምን ምክንያት ነው፣ እንዲሁም ደግሞ ተርም ኦፍ ትሬድ ቼንጅ ሲያደርግ ምን አይነት ነገሮችን ይዞ ሊመጣ ይችላል የሚለውን የምናይ ይሆናል ማለት ነው። ዘ ኦፈር ከርቭ ኦፍ ኤ ካንትሪ ኢዝ ቦዝ ዲማንድ ከርቭ ኤንድ ሰፕላይ ከርቭ እንደሆነ እናውቃለን። ያ ማለት ምንድነው? የአንድን ሀገር ዲማንዷንም ሰፕላይዋንም ነው ኦፈር ከርቭ የሚይዘው ማለት ነው። ኮምፖዚት ከርቭም የተባለው ለዛ ነው። and it is a demand curve to extent that it represents domestic demand for foreign goods አይደለ? ዲማንድ ነው ስንል ሪፕሬዘንት የሚያደርግን የአንድን ሀገር ፍላጎት ለምን ያላትን for foreign goods ያላትን ዲማንድ የሚያሳይ ነው። at the same time ደግሞ it is also a supply curve in so far as it is represents quantity of exportable goods offered in exchange for imported goods ማለት ነው። ኢምፖርት ለምናደርገው ጉድ ኤክስቼንጅ የሚሆነን ወይም ደግሞ ልዋጭ የሚሆነን ኤክስፖርቴብል ጉድ አፎርድ የምናደርግበት ወይም ፕሮቫይድ የምናደርግበት ስለሆነ ዛት ዋት ኮል ሰፕላይ ከርቭም በመባል ይታወቃል ማለት ነው። ኦኬ እና ምንድነው an offer curve of a country is therefore is a composite curve representing demand for importable goods and supply for exportable goods ማለት ነው። ስለዚህ ዲማንድ ለኢምፖርቴብል ጉድ ይሆናል፣ ሰፕላይ ደግሞ ለኤክስፖርቴብል ጉድ ይሆናል ማለት ነው። ኦኬ በዚህ መልኩ ኮምፖዚት ካርቭ መሆኑን ይነግረናል። ዚስ አፕላይስ ቱ ኦፈር ካርቭ ኦፍ ቦዝ ኦር ኦል ዘ ካንትሪስ ማለት ነው። እኛ በሁለት ሀገር አሰምሽን ስለሰራን በሁለት ፕሮዳክት በሁለቱ ካንትሪ ምናምን ብለን አሰምሽን ስለያዝን ነው እንጂ ለሁሉም ሀገሮች ያንን ነው ሪፕሬዘንት የሚያደርግልን ማለት ነው። ቼንጅ ኢን ተርም ኦፍ ትሬድ ምንለው ምንድን ነው? ዌን ዘ ኦፈር ከርቭ ኦፍ ቱ ካንትሪስ ኢንተርሴክት አት ፖይንት ሰች አት ዋን ላይ ኢንተርሴክት እንዳደረገ አይተናል። ያ ማለት አሁን ተመልሼ አላሳያችሁም፣ ግን ጀስት እዚህ ጋር ይሄኛው ኤ ነው ይሄኛው ቢ ነው። የኤ ኦፈር ከርቭ እንደዚህ ሆኖ የቢ ደግሞ እንደዚህ ሄዶ እዚች ጋር አንድ ቁጥር ነበረች። ምንድን ነው እዚህ ጋር ክሮስ እንዳደረገ አይታችኋል ነው የሚለን እና ፊገር 2.2 ላይ ማለት ነው አሳይቻለሁ። ዊ ሃቭ ኢኩሊብረም ተርም ኦፍ ትሬድ ኢን ዘ ስቴቲክ ሴንስ ማለት ነው። ኢን ዛ ሴንስ ይህች አንድ ቁጥር ላይ ምንድነው ያለን ኢኩሊብረም ተርም ኦፍ ትሬድ ነበረ። ዘን but the condition underlying demand and supply in the home and the foreign country do not remain static forever ማለት ነው። ስለዚህ ይሄ ዲማንዱ ሰፕላዩ በፎሬን ካንትሪ ዲማንድ እና ሰፕላይ ስቴቲክ አይሆንም። ያ ማለት ሁል ጊዜ ቋሚ አይሆንም አይደለ? ስለዚህ ምን ይፈጠራል ማለት ነው? በተለያዩ ምክንያት ሽፍት ኢን ይፈጠራል ማለት ነው። ለምሳሌ መኒ ዳይናሚክ ቼንጅ አር ፖሲብል ሊቀያየር ይችላል። ፎር ኤግዛምፕል ዶሜስቲክ ዲማንድ ፎር foreign goods may change due to change in taste, income, foreign price and other related goods ማለት ነው። ፕራይሱ በመቀየሩ ምክንያት፣ ቴስታችን በመቀየሩ ምክንያት፣ ኢንካማችን በመቀየሩ ምክንያት ሊሆን ይችላል የፎሬን ጉድስ የፎሬን ዲማንድ ለኛ ያለው ጉድ ምን ይሆናል? ሊቀንስ ይችላል፣ ሊጨምር ይችላል፣ ቮላታይል ያደርጋል ማለት ነው። ሲሚላሪ ዘ ሰፕላይ ኦፍ ኤክስፖርቴብል እኛም ብንሆን አቅርቦታችን ሊለያይ ይችላል። ያ ማለት ቼንጅ ኦን አካውንት ኦፍ ቼንጅ ኢን ዶሜስቲክ ኮስት ኮንዲሽን ወይም ደግሞ ዲማንድ ኮንዲሽኑን መሰረት ያደረገ ዶሜስቲክ ዲማንድ ኮንዲሽን አለ፣ ዶሜስቲክ ኮስት ኮንዲሽን አለ፣ እንዲሁም ደግሞ ቴክኖሎጂካል አድቫንስመንት ሊኖር ይችላል። ስለዚህ ኤክስፖርታችን ምን ይሆናል? ይቀያየራል ማለት ነው። ቮላታይል ያደርጋል። ሁሌ ስታቲክ ነው ማለት አይደለም።
Okay, in the same way there could be changes affecting foreign countries over curve as well. ስለዚህ የኛ ፍላጎት ደግሞ የኛ ኤክስፖርት ሲቀየር ምን አፌክት ያደርጋል ማለት ነው? የፎሬን ካንትሪን አፌክት ያደርጋል። ሶ ያን ስለሚሆን ቋሚ ላይሆን ይችላል። ሶ እዚህ ጋር በቀላሉ እና ግልጽ በሆነ መረጃ ተቀምጧል። ሶ ምንድነው አሁን እዚህ ጋር የምናየው የመጀመሪያው ፖይንት 1 ፈልጉ። ፖይንት 1 የት ናት? እዚች ጋር ናት አይደለ? ሶ ኦፈር ከርቭ ኦፍ ቢ የት አለ? ኦፈር ከርቭ ኦፍ ቢ ይሄ ነው በአንድ ላይ ያለፈው አይደለ? ኦኬ ኦፈር ከርቭ ኦፍ ኤ ኦፈር ከርቭ ኦፍ ኤ ደግሞ ይሄ ነው። ስለዚህ አት ኤ ፖይንት ዚስ ነው። ሶ ኢኩሊብረማችን ይሄ ነበር፣ ተርም ኦፍ ትሬዳችን ማለት ነው። ተርም ኦፍ ትሬዳችን ይሄ ነበር። ኦኬ አሁን ግን ምንድነው የተፈጠረው? ሽፍት ነው ያደረገው። አንደኛው ሽፍት ከ1 ወደ 3 ወጥቷል። እቺ 3 ናት እዚች ጋር ያለችው። ሁለተኛው ሽፍት ደግሞ ከ1 ወደ 2 ወርዷል። ከ1 ወደ 2 ሶ ሁለቱ ቼንጆች እንግዲህ ባጭሩ እዙ ላይ ነው ኤክስፕሌን አድርጌ የምጨርስላችሁ። ሶ እንግዲህ ስታዩት እዚህ ጋር የመጀመሪያው ይሄኛው የኦፈር ከርቭ ኦፍ ቢ ነው ብያለሁ። ሶ ይሄ ከ1 ወደ 3 ይወጣው ሲወጣ ማለት ነው ኦፈር ከርቭ ኦፍ ቢ ተቀይሯል አልተቀየረም? አልተቀየረም አይደለ? አንቼንጅድ ነው የሆነው። ይሄ አንቼንጅድ ነው አልተቀየረም። ዋት አባውት ኦፈር ከርቭ ኦፍ ኤ የኦፈር ከርቭ ኦፍ ኤ ግን ከዚህ ወደ ኤቱ ወጥቷል። ኦፈር ከርቭ ኦፍ ኤቱ ወጥቷል። ሶ ቼንጅ አድርጓል። አሁን እዚህ ጋር ማየት ያለብን ለምን ቼንጅ አደረገ? ቼንጅ በማድረጉስ ምክንያት ምን መጣ ነው? ምን ነገር ተከሰተ? ሁለተኛው ቼንጅ ደግሞ ይሄኛው ነው ቶታሊ የቢ ኦቨር ከርቭ የተቀየረበት። የቢ ኦቨር ከርቭ ምንድነው ያደረገው? ቤንድ ወደ በጣም ቤንድ አድርጓል ወደ ኦቨር ከርቭ ኦፍ ኤ ማለት ነው። እና በጣም ኢንሳይድ ገብቷል። ሶ ይሄ ቼንጅ ደግሞ በዚህ በሁለት ቁጥር ላይ ኤክስፕሌን ይደረጋል። ሶ አሁን የቢ ኦቨር ከርቭ ተቀይሯል፣ የኤ ኦቨር ከርቭ ተቀይሯል። ሶ የሁለቱም ሊቀየር ይችላል። ስለዚህ ምንድነው ኢምፕሊኬሽኑ የሚለውን ነው ማየት ያለብን ማለት ነው። ኦኬ የመጀመሪያው እንደምታዩት እንግዲህ እዚህ ጋር ኢኩሊብረም ላይ ሆኖ በደንብ ይዩት። ሶ እዚህ ጋር ሆኖ እንግዲህ እንትኑ ተርም ኦፍ ትሬዱ እዚህ ጋር ሲሆን ኤክስፖርት እና ኢምፖርቱ በዚህን ያህል አማውንት ነበረ። ሶ በዚህን አማውንት ሆኖ ከዚያ በኋላ ግን ወደ ቁጥር 2 ልንመጣ ነው። ወደ ቁጥር 2 ሲጠብ ምንድነው አማውንቱን ተመልከቱት። አማውንቱን ይሄን ተመልከቱት። ኦኬ የሆነ ነገር ታያላችሁ። ትሬድ አማውንቱ ወይም ደግሞ ትሬድ ቮሊዩሙ ቼንጅ አድርጓል። ዋት አባውት ይሄኛው ግን ይሄኛውም ደግሞ እንደዚህ በዚህኛው ሲወጣ ጀስት እዚህ ጋር ነው የሚሆነው አይደለ? አማውንቱ ሶ ቮሊዩሙ ምን ሆነ የሚለውን ታያላችሁ። ሶ ሁለቱ ቼንጅ ማለት ነው። ሁለተኛ ላይ ደግሞ ከዚህ ወደዚህ የተሻገረበት ምክንያት በምን ምክንያት ነው? ከዚህ ወደዚህ የተሻገረውስ ምክንያት በምን ምክንያት ነው የሚለውን የምናይ ይሆናል። ኦኬ ከሁለት ቁጥር እንነሳ። ከሁለት ቁጥር ስንነሳ እንግዲህ የቢ ኦፈር ከርቭ ነው ቀጥታ ተጠምዞ ወደዚህ ሆነው። ወደዚህ ሲመጣ ምን ኢፌክት አመጣ? ተርም ኦፍ ትሬዱ በዚህ ጋር የነበረውን ስቲፐር አረገው ወደዚህ ያወጣው አይደለ? ወደ ተርም ኦፍ ትሬድ 2 ሲያወጣው ይሄ ተርም ኦፍ ትሬድ 2 ደግሞ ለኤ ምንድነው አድቨርስ ነው ወይም ደግሞ ዲስአድቫንቴጅ ነው ማለት ነው። ምክንያቱም ተርም ኦፍ ትሬዳችን ወደ አክሲሱ እየቀረበ በሄደ ቁጥር ዋይ አክሲስ ወደ ዋይ አክሲስ ከቀረበ ዋይ አክሲስ ላይ ያለው ምንድነው? ይሄ ዋይ አክሲስ ላይ ያለው ፕሮዳክት ወይም ደግሞ ያለችው ካንትሪ አድቨርስ ነው፣ እየተጎዳች ነው ማለት ነው። ስለዚህ ተርም ኦፍ ትሬዱ በጣም ጨምሯል ማለት ነው አሁን እዚህ ጋር። ስለዚህ ለኤ አድቨርስ ነው። ይሄኛውም ብታዩት ተርም ኦፍ ትሬዱ አሁንም ጨምሯል፣ ለኤ አሁንም አድቨርስ ነው። ኦኬ አድቨርስ ነው ተርም ኦፍ ትሬዱ ለሁለቱም አድቨርስ ነው። ሶ ይሄ የቢ የተቀየረበት ምክንያት በምን ምክንያት ሊሆን ይችላል? የመጀመሪያውና ዋነኛው ምክንያት የቢ ካንትሪ ዴማንድ ቢስ ዴማንድ ፎር ኤስ ፕሮዳክት ዲክሪዝ ስላደረገ ሊሆን ይችላል። ፍላጎታቸው ተቀይሮ ሊሆን ይችላል። ለኤ ያላቸው ፍላጎት ተቀይሮ ሊሆን ይችላል። ሶ ምንድነው ማለት ነው ዲክሪዝ አድርጓል ዲማንዳቸውን። ሶ ምንም አይነት ብዙ ዲማንዳቸው ሲቀንስ ደግሞ ተርም ኦፍ ትሬድ ካልተሻሻለላቸው ብዙ መብላት ካልተሰጣቸው ምንድነው ኦኬ እናቆማለን ሊሉ ይችላሉ ማለት ነው። ስለዚህ ይሄ ምንድነው አንድ ዲማንዱ በመቀየሩ ምክንያት ነው። ሁለተኛ ደግሞ ሜቢ ዲማንዱ ባይቀየር እንኳን ካንትሪ ቢ ማለት ነው ከኤ የሚያመጣውን ኢምፖርት የሚያደርገውን ፕሮዳክት ሜቢ ቤት ውስጥ ማምረት ችሎ ሊሆን ይችላል። ኤፊሽንትሊ በሆነ ወይ ግቢ ውስጥ ወይም ደግሞ ዶሜስቲካሊ ማምረት ችሎ ሊሆን ይችላል ቢ ማለት ነው። ሶ ዋይ ለምን ይፈልጋል ከኤ ላይ ኢምፖርት ለምን ማድረግ ይፈልጋል? ሶ አሁንም ቀነሰ ማለት ነው ቮሊዩም ኦፍ ትሬዱ። ኦኬ እና በዚህ ምክንያት ነው አድቨርስ ነው ለሁለቱም። አንድ
ቤቱ አምርቶ ሊሆን ይችላል ቢ። ሁለተኛ ደግሞ የቢ አገር ዴማንድ ለኤ ፕሮዳክት ያላቸው ዴማንድ ቀንሶ ሊሆን ይችላል ማለት ነው። ሶ በዚህ በሁለት ምክንያቶች ነው። የመጀመሪያው የሁለተኛው ግን ወደ 3 ቁጥር ሽፍት ያደረገው ኦፈር ከርቭ ኦፍ ኤ ነው አይደለ? ኦፈር ከርቭ ኦፍ ኤ ለምን ሽፍት አደረገ? ኢንሳይድ አይደለም አፕዋርድ ነው ሽፍት ያደረገው። አፕዋርድ ሽፍት አደረገ ማለት ደግሞ ቮሊዩም ኦፍ ትሬዱ ጨምሯል። ያ ማለት እዚህ ጋር የነበረ ኤክስፖርት እና ኢምፖርት አሁን የቱ ጋር ደርሷል? እዚህ ጋርና እዚህ ጋር ደርሷል። ስለዚህ ቮሊዩም ኦፍ ትሬዱ ኤክስፓንድ ሆኗል። የቅድሙ ቮሊዩም ኦፍ ትሬዱ ኮንትራክት ነበር የሆነው። ከዚህ ቅድም እንዳያችሁት ያው ወደዚህ ነው የወረደው። ስለዚህ ኮንትራስት ሆኗል፣ ቀንሷል። ይሄኛው ግን ጨምሮታል ማለት ነው ቮሊዩም ኦፍ ትሬዱ። ለምን ጨመረ? ኤክስፖርቴሽን ኦፍ ኤ ስለጨመረ። ለምን ኤክስፖርት ኦፍ ኤ ሊጨምር ይችላል? የመጀመሪያውና ዋነኛው ነገር ቴክኖሎጂካል አድቫንስመንት ነው። ሶ ቴክኖሎጂካል አድቫንስመንት ካገኘች ኤ በትንሽ ሰዓት ሞር ጉዶችን ማምረት ትችላለች። ስለዚህ ኤክስፖርቷን ትጨምራለች፣ ፕራይሷን ይቀንሰዋል። ስለዚህ ተርም ኦፍ ትሬዷ ምን ይሆናል ማለት ነው? አድቨርስ ይሆናል ማለት ነው። ቢኮዝ ኤክስፖርት ኢንክሪዝ ባደረገ ቁጥር ወይም ደግሞ ቤት ውስጥ ዶሜስቲካሊ በዝቅተኛ ፕራይስ ከተመረተ በውጭም አነስተኛ ፕራይስ ይሄዳል ማለት ነው። ያ ደግሞ ተርም ኦፍ ትሬዱን አድቨርስ ያደርገዋል ወይም ደግሞ ይቀንሰዋል። ሶ ያ ነገር ነው ያለው። ይሄ የቴክኖሎጂካል ቼንጅ ነው ማለት ነው። ኦኬ ይህንን ካየን ወደ ቀጣዩ ማብራሪያ እንሄዳለን። ይህንን ነው የሚያብራራው። ገረፍ እናደርገዋለን። ሶ ምንድነው ሽፍት ኮዝ ተርም ኦፍ ትሬድ ከፖይንት 1 ወደ ፖይንት 2 ሽፍት አድርጓልናል። ሶ ይሄ ሽፍት ምንድነው ተርም ኦፍ ትሬድ ለተርም ኦፍ ትሬድ ምን ምክንያት ሆኗል? ኢምፕሩቭ ፎር ቢ። ኦኬ ያልነገርኳችሁ ነገር ለቢ ያው እየራቀው ነው አይደለ? ሄደው ተርም ኦፍ ትሬዱ እዚህ ጋር በደንብ ማየት ትችላላችሁ። ለቢ ማለት ነው። ኦኬ ቢ በዚህ ጋር ነው አይደል ያለው። ስለዚህ እዚህ ጋር የነበረው ወደዚህ ነው ሄደለት፣ እየራቀው ነው ሄደው። እየራቀ ከሄደ ደግሞ ተርም ኦፍ ትሬዱ ፋቮሬብል ነው ለሱ። ሶ ከአክሲሱ ለቀረበው ነው አቨርስ የሚሆነው። ሶ ስለዚህ ወርሰን ነው ለማን? ለኤ ወርሰን ነው፣ ለቢ ግን ኢምፕሩቭ ነው የሆነለት፣ ተሻሽሎለታል። ሶ ካንትሪ ኤ ኢዝ ናው ኤብል ቱ ኢምፖርት ኤ ስሞለር ኳንቲቲ ኦፍ ራበር ኢን ኤክስቼንጅ ፎር ኤ ጊቨን ኳንቲቲ ኦፍ ቴክስታይል ኤክስፖርት ማለት ነው። ዚስ ኢዝ ሰጀስትድ ባይ ዘ ፋክት ዛት ዘ ኒው ተርም ኦፍ ትሬድ ላይን ኦቢ ኢዝ ስቲፐር ዛን ዘ ኦሪጂናል ተርም ኦፍ ትሬድ ላይን ኦኢ ማለት ነው። ቅድም እንዳሳየዋችሁ ስቲፐር ነው ይሄ። ኦቢ ማለት ይሄ ነው፣ ይሄኛው ነጠብጣቡ ማለት ነው። ይሄኛው ደግሞ የመጀመሪያው ነው። ስለዚህ ኒው ምንድን ነው? ስቲፐር ነው፣ ገደላማ ነው አይደለ? ገደላማ ከሆነ ለዚህኛው አድቨርስ ነው ማለት ነው። ለዚህኛው አድቨርስ ነው። ኦኬ as the term of trade becomes steeper and keeps moving closer to the term trade would going worsen እንትን ክሎዘር የሆነ ወደ ቨርቲካል አክሲስ ወይም ደግሞ ወደ ኤ ማለት ነው፣ ወደ ኤ ኤክስፖርት። ስለዚህ ለኤ ምን ይሆናል? ወርሲኒንግ ይሆናል። በጣም ወርሲኒንግ ነው። ለቢ ደግሞ እየራቀው ለሄደው ኢምፕሩቪንግ ነው ማለት ነው። ኦኬ ከአንድ ወደ ሁለት ሽፍት ሲያደርግ ግን ኮዝ ኦፍ ዲተሪዮሬሽን ኦፍ ተርም ኦፍ ትሬድ አለ። ኦፍ ኮርስ ለኤ ተርም ኦፍ ትሬዱ አሁንም አድቨርስ ነው። ነገር ግን ኮዝ ካም ዲዩ ቱ ዘ አድቨርስ ቼንጅ ኢን ካንትሪ ቢስ ፎር ካንትሪ ኤስ ኤክስፖርት ፕሮዳክት ማለት ነው። ስለዚህ የቢ መቀየር ነው ለኤ ይሄንን ያመጣው ማለት ነው። ዚስ ሜይ ሃቭ ቢን አስ ኤ ሪዛልት ኦፍ ሰቨራል ፋክተር ሊኖረው ይችላል። ያው እንደነገርኳችሁ ቴስታቸው የቢ ፍላጎት ቀንሶ ቴስታቸው ተቀይሮ ሊሆን ይችላል። ቢ ላይ እንዲሁም ደግሞ ቢ ሜት ቢ አድቨርታይዝ ትሬድ ዳይሬክሽን ወይ ፍሮም ካንትሪ ኤ ወደ ሌላ ሀገር ቀይሮ ሊሆን ይችላል፣ ትሬድ ዳይሬክሽኑን ወደሚጠቅመው ሀገር። እንዲሁም ደግሞ ዚስ ዊል ሪዱስ ዘ ካንትሪስ ቢስ ዴማንድ ካንትሪ ኤስ ፕሮዳክት ማለት ነው። ይሄ ዴማንዱን የሚቀንሰው ነው። ያ ማለት አንድ ከሌላ ሀገር ጋር መነገድ ከጀመረ ኤን ትቶ፣ ሁለተኛ ደግሞ የሰው ፍላጎት ከቀነሰ ዴማንዱ ቀነሰ ማለት ነው የኤ ለኤ ፕሮዳክት ያለው የቢ። ካንትሪ ቢ ደግሞ ምናልባትም ላውንችድ ፕሮግራም ኢምፖርት ሰብስቲቱሽን የሚያደርግ ምን አድርጎ ሊሆን ይችላል? ኢምፖርትን ሰብስቲቱት የሚያደርግ ፕሮዳክት አምርቶ ሊሆን ይችላል እንደነገርኳቸው። ኢት ኢዝ ኦልሶ ፖሲብል ፎር ተርም ኦፍ ትሬድ ወርሰን ፎር ካንትሪ ኤ ኢቭን ዞ ዜር አር ኖ አድቨርስ ቼንጅ ኢን ካንትሪ ቢ ቱዋርድስ ዘ ፕሮዳክትስ ኦፍ ካንትሪ ኤ ማለት ነው። እንደነገርኳችሁ የመጀመሪያው ላይ እንግዲህ ሽፍት ያደረገው ይሄ ማለት ነው። የካንትሪ ኤ ፕሮዳክት ሽፍት በማድረጉ ምክንያት ወደዚህ የወጣው ምንም እንኳን የቢ ፍላጎት ባይቀየርም እንኳን ነው የሚለን ለኤ አድቨርስ የሚሆንበት ምክንያት አለን የሚለው ወርሰን ነው ለኤ ይለናል። እንዴት ሆኖ እናያለን። ሶ ቅድም እንዳልኳቸው ከአንድ ወደ 3 የሄደችውን አሳይቻለሁ። ስለዚህ ከኦኢ ወደ ኦቢ የኤ ሽፍት አድርጓል። ኖት ሃዌቨር ዚስ ኢዝ ታይም ወርሰኒንግ ኦፍ ተርም ኦፍ ትሬድ ኢዝ ኤ ሪዛልት ኦፍ ሌፍትዋርድ ሽፍት ኦፍ ካንትሪ ኤስ ኦፈር ከርቭ ፍሮም ኤ1 ቱ ኤ2 ማለት ነው። ስለዚህ
ይሄ የመጣው ከቢ ዴማንድ መቀየር ሳይሆን ሽፍት ስላደረገ ነው። የኦፈር ከርቭ ኦፍ ኤ ሽፍት ስላደረገ ነው ለኤ ምን የሆነው ወርሰን የሆነው ተርም ኦፍ ትሬዱ። ሽፍቱ ደግሞ በምን ምክንያት ሊሆን ይችላል ነው የሚላችሁ ኢት ሽፍትስ ዲው ቱ ቼንጅ ኢን ሃቭ ቴክን ፕሌስ ዊዝን ዘ ካንትሪስ ኤ ኢትሰልፍ። ስለዚህ ይሄ የተካሄደው ደግሞ ራሷ ውስጥ ነው ማለት ነው። ስለዚህ ዚስ ኢንተርናል ቼንጁ ምን ሊሆን ይችላል? ኢንክሪዝ ኤክስፖርት ፕሮዳክሽን አድርጓል ማለት ነው። ይሄንን መርቶናል። ሶ ኢት ኢዝ ሊዲንግ ቱ ፌል ቱ ፕራይስ፣ ኤክስፖርት ፕራይሳችን ፌል ያደርጋል ብያችኋለሁ አይደለ? ሶ ድጋሚ ነው ይሄ ደግሞ የሆነው ቴክኖሎጂካል ሪቮሉሽን ሆኖ ሊሆን ይችላል። ሶ ዚስ ዊድ ሚን ዛት ካንትሪ ኤ ሃዝ ቢካም ኤ ሞር ኢፊሽንት ፕሮዱሰር ኤንድ ኤክስፖርተር ኦፍ ኢትስ ፕሮዳክት ቱ ካንትሪ ቢ ስለሆነ ሶ ቴክኖሎጂካል አድቫንስመንት ስለመጣ ኤክስፖርቷ ሲጨምር ፕራይሷ ቀነሰ፣ ፕራይሷ ሲቀንስ ተርም ኦፍ ትሬዱ ወርሰን ሆነባት ማለት ነው። in this way it is possible to visualize number of changes in supply conditions in a country A that will have the effect of shifting its offer curve from A1 to A2 ማለት ነው። ስለዚህ በዚህ ምክንያቶች እና ሌሎች እንዲሁ ተመሳሳይ በሆኑ ምክንያቶች ሽፍት ሊያደርግ ይችላል ማለት ነው። ኮምፔር ነው ዘ ኢፌክት ኦን ተርም ኦፍ ትሬድ ካንትሪ ኤ ሪዛልትስ ፍሮም ከአንድ ወደ 2 ቁጥር ሲሄድ ቅድም ያያችሁት ዲተሪዮሬሽኑ ማለት ነው። ይሄና ይሄ ነበረ። ከዚያ በኋላ ይሄ የቢ እንደዚህ ሲሆን ከአንድ ወደ 2 አይደለ? ሶ ይሄ እንደዚህ ሲሆን ደግሞ ከአንድ ወደ 3። ስለዚህ ከዚህ ወደዚህ ሲሄድ እና ከዚህ ወደ 3 ሲሄድ ደግሞ ያለውን እንትን ነው አሳዩ የሚለን። ስለዚህ it is either of course that there has been the same degree of deterioration in terms of trade affecting country A adversely. ዲተሪዮሬሽኑ ሁለቱም ካንትሪ ኤን አድቨርስሊ አፌክት አድርጓል አይደለ? ተርም ኦፍ ትሬዱን ሶ በት ዜር አር ዲፈረንስ ቱ በምን ያህል አፌክት አደረጉት የሚለው ግን ይለያያል። ሶ ሙቭመንት 1 to 2 ሃዝ ሪዛልትድ ኢን ኮንትራክሽንስ ኦፍ ዘ ቮሊዩም ኮንትራክሽን ቮሊዩም ኦፍ ትሬድ ኮንትራክት ሆኗል። ወደ 3 ስንሄድ ግን ኤክስፓንድ ነው የሆነው ነግሬያችኋለሁ። ኦኬ ሶ ከኤክስፓንሽን እና ኮንትራክሽንን በዚህ ካየን ሙቭመንት ፍሮም ፖይንት 1 to ፖይንት 2 ስንሄድ ሪዛልቱ አድቨርስ ዴማንድ ሽፍት ኢን ፎሬን ካንትሪ የካንትሪ ቢ ዴማንድ ስለቀየረ ነበር ምክንያቱ። ሶ ይሄ ደግሞ ውጤቱ ዲክላይን የካንትሪ ኤ ተርም ኦፍ ትሬዳችን ዲክላይን እንዲሆን አድርጓል፣ ወይም ደግሞ አድቨርስ እንዲሆን አድርጓል። ካንትሪ ኤ ሜይ ሰፈር ትሬዲንግ ሉዝ ሊያጋጥማት ይችላል ኦን አካውንት ኦፍ ሰች ተርምስ ኦፍ ትሬድ ዲተሪዮሬሽን ኢን ዘ ኬዝ ኦፍ ኤ ሙቭመንት ፍሮም ፖይንት 1 to ፖይንት 3 ወደ ፖይንት 3 ሲኬድ እንዲሁ ዲተሪዮሬሽን ገጥሟታል። ነገር ግን እዚህ ጋር የምትይዙልኝ ወደ ፖይንት 3 የመቀየሩና ወደ ፖይንት 2 የመቀየሩ ዲግሪ ኦፍ ዲተሪዮሬሽኑ ወደ ፖይንት 2 የመጣበት ዲተሪዮሬሽን በጣም ሃይ ነው ማለት ነው። በጣም ሃይ ነው። ሶ ጉዳቱ የማይበልጣል ወደ 2 የመቀየሩ ፕሮባቢሊቲ ወይም ደግሞ እንትኑ ሪስኩ አድቨርስ የሚሆነው ወደ 2 የመሄዱ ነው የሚበልጠው ወደ 3 ከሚሄደው ይልቅ ማለት ነው። ቢኮዝ ዚስ ሙቭመንት ሃዝ ሪዛልትድ ፍሮም ፋቮሬብል ሰፕላይ ሽፍት ኢን ዘ ሃው ሆም ካንትሪ ወይም ካንትሪ ኤ ኢሰልፍ ማለት ነው። ምክንያቱም የማይጎዳት ወደ 3 የሚሄዱ ዝቅተኛ ጉዳት ያለው ለምንድን ነው? ይሄ የመጣው ሪዛልቱ ፋቮሬብል ሰፕላይ ከመንጣት ነው። ያኛው ግን ዴማንዱ ስለቀነሰባት ነው። ስለዚህ ፋቮሬብል ሰፕላዩን ማስተካከል ትችላለች፣ እንዲሁም ደግሞ ብዙም አይጎዳትም። ቮሊዩም ኦፍ ትሬዱም አልጠበበም። ሶ ያ ነገር የተሻለ ነው ከዛኛው ይልቅ ማለት ነው። ሁለቱም ኦፍ ኮርስ ይጎዳሉ፣ ነገር ግን ከአንድ ወደ 2 መሄዱ በጣም ይጎዳል ማለት ነው። Okay, country B in this case benefit from such technological progress in country A because country A can now sell its product at a lower price to country B. አያችሁ አይደለ? ይሄ ቴክኖሎጂ መለወጡ ኤ ላይ ቴክኖሎጂካል ፕሮግረስ መንጣቱ ለካንትሪ ቢ ነው የጠቀማት። ለካንትሪ ቢ ለምን ጠቀማት? የምገዛው እቃ በርካሽ ፕራይስ እንዲሆን አድርጓታል ማለት ነው። ካንትሪ ኤ ካን ኢንክሪዝ ካንትሪ ቢስ ዌልፌር ዊዛውት ሰፈሪንግ ኤኒ ሉዝ ኦፍ ዌልፌር ኢትሰልፍ። የራሷን ዌልፌር ሳታጣ የካንትሪ ቢን ዌልፌር ማሳደግ ትችላለች። ሶ ተርም ኦፍ ትሬዱ ምክንያቱም ኤክስፖርቷ ኢንክሪዝ ሲሆን ፕራይሱ ይቀንስላታል። ስለዚህ ቴክኖሎጂካል አድቫንስመንት የሚሄደው ትሬድ ካለ ወደ ተቃራኒው ሀገር ነው የሚሄደው ማለት ነው። ኦኬ ይህንን in this way the benefits of progress in one country or country demand in this case can be transmitted to other countries ወደ ሌላ ሀገር ወደ ካንትሪ ቢ ምን ይሆናል? ትራንስሚት ይሆናል። in this form of reduced export price ለምን ኤክስፖርት ፕራይሱ ስለሚቀንስ ያኛው ሀገር ተጠቃሚ ይሆናል። ከዚያ ክላሲካሎች ይችን ምን አሏት? ይችን ምንድን ያሏት? ትራንዚሽን ቤልት አሏት ማለት ነው። ስለዚህ ትራንዚሽን ቤልት ኢንተርናሽናል ትሬድ ላይ ይቺ ምን ትባላለች? ትራንዚሽን ቤልት ትባላለች። ኦኬ which is benefit of growth productivity and efficiency in one country will be passed on the other countries through
ዘ መካኒዝምስ ኦፍ ትሬድ ማለት ነው። ስለዚህ የአንዱ ኤፊሽንሲ ፕሮዳክቲቪቲ ወደ ሌላኛው ፕሮዳክቲቪቲ የሄደው በምክንያት ነው፣ በትሬድ ምክንያት ማለት ነው። ዘ ሪያሊቲ ኦፍ ዘ ወርልድ ቱዴይ ሜይ አፒር ቱ ዘ ኳይት ፐዝል። ስለዚህ ሪያሊቲው ግን ምንድነው? እንቆቅልሽ ነው ነው የሚለን። ምክንያቱም አድቫንስድ ኢንዱስትሪያል ካንትሪ ሃቭ ኤክስፒሪየንስድ ሪማርኬብል ፕሮግረስ ኢን ቴክኖሎጂ ናቸው አይደለ? እኛን ትተው አሁን በጣም ነጥቀዋል አይደለ? ግን የነሱ ቴክኖሎጂ ማደግ ለኛ እየጠቀመን ነው? ምንም እየጠቀመን ወይም ደግሞ የነሱ ትራንስፈር እየሆነልን አይደለም። እና ፕሮዳክቲቪቲያቸው ላስት ሰቨራል ይር ላይ ብታዩት በጣም አድጓል። በት ዚስ ዳዝ ኖት ሲምስ ቱ ሃቭ ሪዛልትድ ኢን ሪዲዩስድ ፕራይስ ኦፍ ዜር ፕሮዳክት ቱ ዘ ዴቨሎፒንግ ካንትሪ። ለእኛ ግን ፕራይሳቸው ቀንሷል ወይ? አስዩም አድርጉ። የአይፎን ስልክና የፒሲዎች ዋጋ ብቻ ብታዩ በምን ያህል ደረጃ እንደጨመረ ማለት ነው። እና ቴክኖሎጂው ግን እነሱ ጋር በጣም አድቫንስ ነው። ሶ ይሄ ነገር ሪያሊቲ ላይ አይሰራም ማለት ነው። ኤግዛምፕል አር ኖት ላኪንግ። ለምሳሌ እድለኛ ያልሆነ አጋጣሚ ብናይ አንድ አጋጣሚ አኮርዲንግ ቱ ዩናይትድ ኔሽን ሪፖርት 25 ቶንስ ኦፍ ራበር ኤክስፖርት ኩድ አርን ኢን አ ፎሬን ኤክስቼንጅ ፎር ለስ ዴቨሎፕድ ካንትሪ ቱ ባይ 6 ትራክተር ፍሮም አን አድቫንስድ ኢንዱስትሪያል ካንትሪ ኢን 1960 ላይ ሆኖ 25 ቶን ለማምረት ስድስቶቹን ወደዚህ እንትን ይሉ ነበር ይልኮ ነበር እና but in 1970 the same 25 ton of rubber can be buy only 2 ትራክተር ብቻ ነው ሊገዛ የቻለው እና በ25 ቶን 6 ትራክተር መግዛት የሚችለው በ1960 አሁን ግን በ1975 ግን 25 ቶን ምን ብቻ ትገዛለች? 2 ትራክተር ብቻ ትገዛለች። ስለዚህ ይሄ ምን ያሳየናል? ትራንስሚሽን ቤልቱ ውሸት እንደሆነ ያሳየናል ማለት ነው። ሶ ቴክኖሎጂካል ብሬክ ስሩ ኢን ራበር ፕሮቴክሽን ሃዝ ሪፍሌክትድ ኢን ራበር ፕራይስ ሪዳክሽን ባይ ራበር ኤክስፖርቲንግ ካንትሪስ ማለት ነው። ስለዚህ ቴክኖሎጂካል ብሬክ ስሩ መሆን ራበር ፕሮዳክሽን ላይ ቴክኖሎጂካል አድቫንስመንት ካለ ምሮ ሪፍሌክት የሚያደርገን ራበር ፕራይስ ሪዲዩስ እንደሚያደርግና ባይ ራበር ኤክስፖርቲንግ ካንትሪዎች ራበር ፕራይሱ ዲክሪዝ ያደርጋል። ሶ ያ ራበር ፕራይስ ዲክሪዝ ያደርግበት ዘ ኢንዱስትሪያል ካንትሪ ምን ከዚያ ተቃራኒው ሀገር ምን ማድረግ ነበረባቸው? በዝቅተኛ ዋጋ መግዛት ነበረባቸው። ነገር ግን ኢንዱስትሪያል ካንትሪ ሃቭ ኖት ሪዱስድ ዜር ትራክተር ፕራይስ። ቅድም እንዳያችሁት ኤግዛምፕሉ ላይ ግን ትራክተር ፕራይሱ አልቀነሰም አይደለ? ኢንስፓይት ኦፍ ማች ሞር ስፔክታኩላር ቴክኖሎጂ ፕሮግረስስ ኢን ኦል ፊልድ ኦፍ ኢንዱስትሪ ፕሮዳክሽን ማለት ነው። ሶ አልቀነሰም። ስለዚህ ይሄ የሚሆነው ታዲያ ምንድን ነው ያስብለናል? ዴቨሎፒንግ ሀገሮች ቴክኖሎጂካል አድቫንስመንት አድርገው የእኛ ብጤ ሀገሮች ማለት ነው ኤክስፖርታቸው ቢጨምር ራው ማቴሪያል ስለሚያስወጡ ለነሱ የእኛ ቴክኖሎጂካል አድቫንስመንት ለነሱ ጥቅም ይሄዳል። ምክንያቱም ለምሳሌ ይሄ ደግሞ የሚሆነው ለምን መሰላችሁ? ምንም እንኳን ለምሳሌ እኛ የምናወጣው ኤክስፖርት የምናደርገው ቡና ወይም ደግሞ ራው ማቴሪያሎች ናቸው አይደለ? ፉድ፣ መጠጥ ምናምን የሚሆኑ ነገሮች ራው ማቴሪያል። ስለዚህ ቴክኖሎጂካል አድቫንስመንት ስናደርግ ብሩ ቢቀንስለት ብር ቀነሰ ብሎ 4 ሊበላ አይችልም። ስለዚህ ያ ስለሆነ ምን ይሆናል ማለት ነው? ምንም አይነት እንትን ይሄ የኛ ፕራይሱ መቀነሱ ለነሱ ጥቅም ቴክኖሎጂካል አድቫንስመንት ትራንስፈር እንዲሆንላቸው ያደርጋል ማለት ነው። ግን የነሱ ግን ወደኛ አይመጣም። የነሱ ወዴት ይሄዳል የሚለውን ህይወታቸውን በማሻሻል እንደሆነ እናየዋለን። this is quite contrary to what the classical economists had hoped about benevolent trade between countries። ስለዚህ የክላሲካል ኢኮኖሚስት ተስፋቸው ምንድነው? ቤኖቬለንት ነው ወይም ደግሞ ይጣሳል ማለት ነው ያ ህግ። where have the productivity gain resulting from technological progress in the industrial countries gone them? በእነሱ መካከል ታዲያ ቴክኖሎጂካል ፕሮግረሱ በሱ ምክንያት የመጣው ፕሮፊታቢሊቲ ወደነ የሚሄደው they have gone in the form of higher wage ዌጃቸውን በማሳደግ ፕሮፊታቸውን በማሳደግ ስታንዳርድ ኦፍ ሊቪንጋቸውን በማሻሻል ኢን ዞስ ካንትሪስ ዘምሰልፍስ ራሳቸው ላይ ማለት ነው እንጂ ወደኛ ድራሿንም አያቀምሱንም ማለት ነው። The benefits of technological progress in the lower developing countries have gone to the industrial countries in the form of reduced price of primary goods, which the lower developing countries export to the industrial countries ማለት ነው። ስለዚህ ለኢንዱስትሪያል ካንትሪ እኛ ኤክስፖርት ስለምናደርግ ራው ማቴሪያል ሞር ባቀረብናቸው ቁጥር ሶ ቴክኖሎጂካል አድቫንስመንት እነሱ ጋር ይኖራል። ስለዚህ በትንሽ ራው ማቴሪያል እንደውም ብዙ መስራት ስለሚችሉ ሶ ፕራይሱ ይቀንስላቸዋል። ስለዚህ ምን ይሆናል ማለት ነው? የኛ ቴክኖሎጂካል አድቫንስመንት ወደ እነሱ ሽፍት ያደርጋል። የነሱ ግን ወደኛ የማይታሰብ ነው ማለት ነው። this would only suggest that trade is benefiting the rich countries and not the poor country። ደሃ ሀገርን ሳይሆን ሀብታም ሀገርን ብቻ እንደሚጠቅም ይረግረናል ማለት ነው። productivity gain are going from the poor to the rich countries which
while rich countries themselves are training their productivity gain by improving the wage and profit level አየን ማለት ነው። lower developing countries are quite bitter about such kind of trade relationship existing in the world today ማለት ነው። ዛሬ ላይ ያለው የኛ በጤው ዴቨሎፒንግ ካንትሪ በጣም እየተማረረበት ነው ማለት ነው። so let us now take another situation where the offer curve of country B ሪች ካንትሪ ቢ ቢሆን ሶ የኦፈር ከርቭ ኦፍ ካንትሪ ቢ ይሄ የሪች ካንትሪ ነው። የኤ ደግሞ የፑር ካንትሪ ቢሆን ሶ በፊገሩ ላይ እንደምታዩት እንግዲህ ምን ሆኗል ማለት ነው። ተርም ኦፍ ትሬዱ እና የሪቹ ካንትሪ ኦፈር ከርቭ ዘሴም ነው። ሶ በሱ ኦፈር ከርቭ ነው የሚወሰነው። የድሃው ሀገር ግን የፈለገውን ያህል ዋቴቨር ሽፍት ቢያደርግ ተርም ኦፍ ትሬዱ ምንድን ነው? ኮንስታንት ነው። ዋይ ይሄ ለምን ሆነ የሚለውን እናያለን ማለት ነው። ይሄ ለምን ሆነ ሶ የመጀመሪያው የምናየው ይሄኛው ዋቴቨር ሽፍት ቢያደርግ የድሃ ሀገር ምንም አይነት ተርም ኦፍ ትሬዱ ላይ ኢፌክት እንደሌለው ያሳየናል። ይሄኛው ብቻ በፈለገው መልኩ እንደሚነግድ ምክንያቱም አቅማቸው ትንሽ ስለሆነ አንደኛ ግሎባል ተርም ኦፍ ትሬዳቸውን አፌክት የማድረግ ችሎታ የላቸውም። ሁለተኛ ፕራይስን አፌክት የማድረግ ችሎታ የላቸውም። ስለዚህ ምንድናቸው ማለት ነው? ፕራይስ ቴከር ናቸው ማለት ነው። ፕራይስ ቴከር ናቸው የመጀመሪያው ምክንያት ማለት ነው። ሶ ፕራይስ ቴከር ስለሆኑ እነሱ ያሉትን ነው እንጂ የሚቀበሉት ዋቴቨር ቴክኖሎጂካል አድቫንስመንት መጥቶ ኤክስፖርቱ ኢንክሪዝ ቢያደርግም እንኳን እነሱ በፈለጉት ወይም ደግሞ በሀብታሙ ሀገር ተርም ኦፍ ትሬድ ነው የሚወሰነው ማለት ነው። ይሄ ደግሞ አቅም ስለሌለ ነው። To whatever directions of the offer curve of country A shifts, the term of trade remain constant and equal to the offer curve of country B ማለት ነው። From this it should realized that a small country could exercise no influence in changing the course of international term of trade ማለት ነው። ስለዚህ international term of trade የመቀየር አቅም የለንም። A small country like A in this case especially ምንድነን ማለት ነው? ፕራይስ ቴከር ራዘር ዛን ፕራይስ ሜከር ማለት ነው። ፕራይስ ሜከር ሳንሆን ፕራይስ ቴከር ነን ማለት ነው። ኦኬ ኢን ዘ ኬዝ ኦፍ ኖ ኮምፓራቲቭ አድቫንቴጅ ሌላ የምናየው ነው። ኮምፓራቲቭ አድቫንቴጅ ባይኖርስ? ኮምፓራቲቭ አድቫንቴጅ የማይኖረው መቼ ነው? ሁለቱም ተመሳሳይ የሆነ አማውንት የሚያመርቱ ከሆነ ኮምፓራቲቭ አብሶሉትም አድቫንቴጅ የለም። ስለዚህ there is no or not very common case, there is one or not very common case where there is no comparative advantage. This occurs when the absolute disadvantage that one nation has with respect to another nation is the same in both ኮሞዲቲ ማለት ነው። በሁለቱም ኮሞዲቲ ዘሴም የሚሆኑ ከሆነ ምንድነው ማለት ነው? ይሄ ኮምፓራቲቭ አድቫንቴጅ የሌለው ማለት ነው። ለምሳሌ እዚህ ጋር ማየት ትችላላችሁ። ዩኤስኤ ዌት 6 አመርታለች፣ ክሎዝ 4። ዩናይትድ ኪንግደም ዘሴም ማለት ነው። ስለዚህ ኦፖርቹኒቲ ኮስታቸውም ዘሴም ነው ማለት ነው። ያ ማለት ነው ይሄ 4 ለ6 0.6 ነው። ይሄም 4 ለ6 0.6 ነው። ይሄ 6 ለ4 ነው። ይሄ 6 ለ4 ነው 1.6 ማለት ነው። ስለዚህ ኦፖርቹኒቲ ኮስታቸው ዘሴም ነው። ሌላው የምናየው ምንድነው? ዋን ፋክተር ሪካርዲያን ሞዴል ነው። ዋን ፋክተር ሪካርዲያን ሞዴል ምንድነው የሚላል? ዚስ ሲምፕሊ ኤግዛማይን ዊዝ ሮዝ ኤንድ ኮምፒውተርስ ኤክስፕሌንስ ዘ ኢንስቲቱሽን ቢሃይንድ ዘ ሪካርዲያን ሞዴል ይለናል። ሶ ከሪካርዲያን ሞዴል በስተጀርባ ያለ ኤክስፕሌን ማረያ ነው። ሶ we formalize this idea by constructing a slightly more complex one factor ricardian model using the following simplification assumption ማለት ነው። ስለዚህ እነኛ አሰምሽኖች አሉ ዋን ፋክተር ሪካርዲያን ሞዴል ለመግለጽ። ሶ የመጀመሪያው ላበር ኢዝ ኦንሊ ሪሶርስ ኢምፖርታንት ፎር ፕሮዳክሽን፣ ብቸኛው ሪሶርስ ለፕሮዳክሽን የሚጠቅመው ላበር ነው ብሎ ያስባል። ላበር ፕሮዳክቲቪቲ ቫሪ ያደርጋል አክሮስ ካንትሪስ ዩዥዋሊ ዲው ቱ ዲፈረንስ ኢን ቴክኖሎጂ ሊሆን ይችላል። በት ላበር ፕሮዳክቲቪቲ ኢን ኢች ካንትሪ ደግሞ ኢዝ ኮንስታንት አክሮስ ታይም። በእያንዳንዱ ሀገር ላበር ፕሮዳክቲቪቲው ተመሳሳይ ነው በታይም ማለት ነው። ነገር ግን ፕሮዳክቲቪቲው ቴክኖሎጂ ዲፈረንሱ የተለያየ ነው ማለት ነው። ሶ ዘ ሰፕላይ ኦፍ ላበር ኢን ኢች ካንትሪ ኮንስታንት ነው እያንዳንዱ ማለት ነው። ኤ ላይም ቢ ላይም ሁሌም ኮንስታንት ነው መጠኑ። ኤና ላይ ኤና ቢ ላይ ያለው ግን ፕሮዳክቲቪቲያቸውም አይገናኝም፣ መጠናቸውም አይገናኝም። ካንትሪ ከካንትሪ ከሆነ ግን አገር ውስጥ ግን ሁል ጊዜም ኦቨር ታይም ኮንስታንት ነው ማለት ነው። ኦንሊ ቱ ጉድስ አር ኢምፖርታንት ፎር ፕሮዳክሽን ኤንድ ኮንሳምፕሽን። ኮምፒቲሽን አሎውስ laborers to the paid competitive wages, a function of their productive and the price of goods that they call sales, and allow laborer to work in the industry that pays the highest wage. And only two countries are modeled, domestic and foreign ማለት ነው። ይሄ ምንድነው? ዋን ፋክተር ሪካርዲያን ሞዴል የሚለው ምንድነው? ያው ላበርን እንደ ብቸኛ አስቦት ከዚያ የሪካርዲያን ሞዴሎችን አሰምሽን ነው እዚህ ጋር ደግሞ የተናገረው ማለት ነው።
ኦኬ ሶ ምንድነው ማለት ነው እንግዲህ ይሄ ዋን ፋክተር ሪካርዲያን ሞዴል የሚለው ይህን ላበርን ብቻ ስለተጠቀምን እሱን ተጠቅመን እንዴት ፕሮዳክቲቪቲውን ኮምፓራቲቭ አድቫንቴጅ እንዴት እንደሚገኝ ምናምን የምናይበት መንገድ ነው ማለት ነው። እና እንዴት ነው በዋን ፋክተርስ ዲተርማይን ሊደረጉ የሚችሉት የሚለውን የሚነግረን ነው። እዚህ ጋር ለምሳሌ ዋን ፋክተር ሪካርዲያን ሞዴል ያው ላበርን ነው ኮንሲደር የሚያደርገው። ሶ ቢኮዝ ላበር ፕሮዳክቲቪቲ ኢዝ ኮንስታንት ስለሆነ ዲፋይንድ ዩኒት ላበር ሪኳየርመንት አዝ ዘ ኮንስታንት ነምበር ኦፍ ሃወር ኦፍ ላበር ሪኳየርድ ቱ ፕሮዱስ ዋን ዩኒት ኦፍ አውትፑት መሰጠት ይችላል ነው። አንድ ዩኒት ኦፍ አውትፑትን ለማምረት ምን ያህል ዩኒት ኦፍ ላበር አስፈለገ የሚለውን ለመግለጽ ነው። እና ለምሳሌ ኤኤልደብሊው ዩኒት ኦፍ ላበር ሪኳየርመንት ለወይን ለማምረት ነው። ዶሜስቲክ ካንትሪ ላይ ለምሳሌ አንድ ወይን ለማምረት 2 ሰዓት ወይም ደግሞ 2 ሃወር ኦፍ ላበር የምትፈልግ ከሆነና ቺዝን ለማምረት ይሄ ደግሞ የቺዝ ቢሆን ቺዝ ነምበር ኦፍ ላበር ቢሆን ሪኳየርመንቱ አንድ ቺዝ ለማምረት 1 ኪሎ ቺዝ ለማምረት 1 ላበር ሃወር ብትፈልግ ዶሜስቲክ ላይ ነው አሁን ይሄም። ስለዚህ ማንኛው የተሻለ ታመርታለች ማለት ነው? ቺዝን ታመርታለች ማለት ነው። ስለዚህ 1/2 ነው እንትኗ ኮስቷ ኮምፓራቲቭ ማለት ነው። ስለዚህ ቢኮዝ ኦኬ ሶሪ ሃይ ዩኒት ላበር ሪኳየርመንት ሚንስ ሎ ላበር ፕሮዳክቲቪቲ ነው ይለናል። ላበር በጣም ፈለግን ማለት 1 ኪሎ ግራምን ለማምረት ላበር ፕሮዳክቲቪቲያችን ሎ ነው፣ ይሄ ይታወቃል። ሶ ቢኮዝ ዘ ሰፕላይ ኦፍ ላበር ኢዝ ኮንስታንት ዴኖት ዘ ቶታል ነምበር ኦፍ ላበር ሃወር ወርክድ ኢን ዘ ዶሜስቲክ ካንትሪ አስ የኮንስታንት ነምበር ኤል ብንወክለው ቶታል ይሄ ያለን አጠቃላይ አማውንቱ ነው እና ከዚህ ፕሮፖርሽን ነው መጠቀም ያለብን ማለት ነው። እና ምንድን ነው ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚሆነው ምንድን ነው? ፕሮዳክሽን ፒፒኤፍ ማለት ነው። ፕሮዳክሽን ፖሲቢሊቲ ከርቭ ማለት ነው። ሶ ኦፍ አን ኢኮኖሚ ሾውዝ ዛት ማክሲመም አማውንት ኦፍ ጉድስ ዛት ካን ቢ ፕሮዱስድ ፎር ኤ ፊክስድ አማውንት ኦፍ ላበር ወይም ደግሞ ሪሶርስ ማለት ነው። የሆነ ሪሶርስን ተጠቅመን ፊክስድ ሪሶርስ ነው ያለን። ያንን ተጠቅመን ማክሲመም ልናመርት የምንችለውን ሪሌሽንሽፕ የሚገልጽልን ማን ነው? ፕሮዳክሽን ፖሲቢሊቲ ከርቭ ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚባል ነው። በዚህ መልኩ ነበር እኛ የምናውቀው እስካሁን። አሁን ግን 2 አይነት ሼፕ ይዞ ነው የሚመጣው። እና ምንድን ነው ኢኩዌሽኑ እንግዲህ ኢፍ ኳንቲቲ ኦፍ ቺዝ ሪፕሬዘንትስ ዘ ኳንቲቲ ኦፍ ቺዝ ቢወክል፣ ይሄ ደግሞ ኳንቲቲ ኦፍ ወይን ቢሆን ከዚያ ፕሮዳክሽን ፖሲቢሊቲ ፍሮንቲሩ ሊሆን የሚገባው ምንድን ነው ኢኩዌሽኑ ላበር ሪኳየርመንት ፎር ቺዝ ሲባዛ ኳንቲቲ ኦፍ ቺዝ ፕላስ ላበር ሪኳየርመንት ፎር ወይን ሲባዛ በኳንቲቲ ኦፍ ወይን ምን ያህል ተመረተ እዚህ ኳልስቱ ከቶታል ላበራችን ጋር እኩል መሆን አለበት። ይሄ ምንድነው? ቶታል አማውንት ኦፍ ላበር ሪሶርሳችን ነው ማለት ነው። ሪሶርሳችን ይሄ እንደ በጀት ላይን ማለት ነው። እና ይሄ ምንድነው? ይቺ ኤኤልሲ ምንድናት? አንድ ዩኒት ለማምረት ነው አይደለ? የሚያስፈልገን አማውንት ኦፍ ላበር። ስለዚህ ከዚህ አማውንት ኦፍ ላበር ላይ ነው የሚነሳው። ምን ያህል አመረትን በሚለው የሁለቱ ድምር ነው። ያው እንደ በጀት ላይን ነው የምትወስዱት ይሄንን። ይሄንን ይመስላል። ከዚያ ምንድነው የሚሆነው ማለት ነው? እዚህ ዳርቻው ላይ በዚህን ያህል አማውንት ይሄ እንትኑ ፕሮዳክሽን ፍሮንቲር ነው ማለት ነው። ሊኒየር ነው፣ ኮንስታንት ስሎፕ ነው። ሌላ ምንም የሚለየው ነገር የለም። ምንድነው እንትኑ እንግዲህ እዚህ ጋር እንደምታዩት እዚህኛው ጋር ልመልሳችሁና እዚህ ጋር ማለት ነው። ኢፍ ማ ቢሆን ይሄ ኪውሲ ባይመረት ምንድነው የሚሆነው? ይሄ ዜሮ ይሆናል አይደለ? ስለዚህ ኤኤል ደብሊው ኪው ደብሊው እዚህ ኳለስቱ ኤል ነው አይደለ? ስለዚህ ኪው ደብሊውን ለማግኘት እዚህ ኳለስቱ ኤል ኦቨር ኤኤል ደብሊው ይሆናል አይደለ? ይሄ እንትናቸው ማለት ነው ዳርቻ፣ ይሄ ኢንተርሴፕታቸው ወይም ደግሞ ይሄ ማለት ነው። ጀስት እንደዛ ሁሉ ነው። ይሄ ኤኤል ደብሊው የሆነው አንዱ ዜሮ ቢሆን አንዱ ዜሮ ቢሆን አይደለ? ይሄ ተግባባን። ኦኬ። ከዚያ በኋላ እዚህ ጋር ገልጾታል። ይሁንና ያልገለጸውን ብዬ ነበር፣ ገልጾታል። ስለዚህ ዜሮ ቢሆን ሁለቱም በዚህ መልኩ ይሆናል። ነገር ግን አንዱ ቢመረት ግን በመካከል ያለውን ለማወቅ ከፈለገ ስሎፑ ምንድነው ሊሆን የሚችለው? ኳንቲቲ ኦፍ ደብሊውን ለመፈለግ ከፈለጋችሁ እዚህ ጋር ኳንቲቲ ኦፍ ደብሊው ኢዝ ኢኳልስ ቱ ለመፈለግ ከፈለጋችሁ ይሄን ሄዱና ቀንሱት ወደዚህ አምጡና ማለት ነው። ከዚያ በኋላ ለኤኤል ደብሊው አካፍሉት። ይሄ ኤኤል ደብሊው በኤል ደብሊው ከዚያ ኪው ደብሊው ኢዝ ኢኳልስ ቱ ኤል ኦቨር ኤኤል ደብሊው መጥቷል አይደል? ሲቀነስ ይችኛዋን ወደዚህ አምጥቼ ቀንሻታለሁ አይደለ? ኤኤልሲ ኪውሲ ኦቨር ኤኤል ደብሊው ይሆናል ማለት ነው። በዚህ መልኩ ይሆንልናል ማለት ነው። ይሄው እዚህ ጋር በዚህ መልኩ ይሆናል። ይሄ መሀከሉ ላይ ያለው ኢኩዌሽን ማለት ነው። ስለዚህ ስሎፓችን ምንድነው? ዴሪቬት ኢን ተርምስ ኦፍ ቺዝ ኳንቲቲ ብናደርገው
ምንድነው ሊሆን የሚችለው? ይሄኛው ነው ስሎፑ አይደል? ምክንያቱም እዚህ ጋር ቺዝ ስለሌለ ይሄ ዜሮ ይሆናል። ስለዚህ ይችኛዋ ብቻ ነች ስሎፑ። ሶ ስሎፑ ኢንክሪዝ ወይ ዲክሪዝ የሚያደርገው ኤክስቼንጅ የሚደራረገው በዚህ ነው ማለት ነው። ዌን ዘ ኢኮኖሚ ዩዝስ ኦል ኦፍ ዘ ኢትስ ሪሶርስ ዘ ኦፖርቹኒቲ ኮስት ኦፍ ቺዝ ፕሮዳክሽን ኢዝ ዘ ኳንቲቲ ኦፍ ዌን ዛት ኢዝ ጊቭ አፕ ኦር ሪዲዩስ አስ ኳንቲቲ ኦፍ ሲ ኢንክሪዝ ማለት ነው። ኳንቲቲ ኦፍ ሲ ኢንክሪዝ ለማድረግ የምናጣው ኳንቲቲ ኦፍ ዌይን ኦፖርቹኒቲ ኮስት ኦፍ ቺዛችን ነው ማለት ነው። ሶ በዚህ መልኩ እንግዲህ ይሄ ኦፖርቹኒቲ ኮስታችን ይሆናል። ዌን ዘ ኢኮኖሚ ዩዝስ ኦል ኦፍ ዘ ሪሶርስስ ዘ ኦፖርቹኒቲ ኮስት አየን ማለት ነው። እና የፕሮዳክሽን ፖሲቢሊቲ ፍሮንቲየር ስሎፕ እና ኦፖርቹኒቲ ኮስቱ ዘሴም ነው ማለት ነው። አዘ ስትሬት ላይን ነው ይሄኛው ያሳየን ከላይ ስትሬት ላይን ነው። ኦኬ ሶ ምንድን ነው ቱ ፕሮዱስ አን አዲሽናል ኪሎግራም ኦፍ ቺዝ ሪኳየር ኤኤልሲ ሃወር ኦፍ ወርክ ያስፈልጋል አይደለ? ስለዚህ እያንዳንዱ ኤች ሃወር ዲቮትድ ቱ ቺዝ ለእያንዳንዱ ሃወር ብናወጣ ለቺዝ ብናወጣው ኩድ ሃቭ ቢን ዩዝድ ቱ ፕሮዱስ ኤሰርቴን አማውንት ኦፍ ወይን ኢንስቴድ ቺዝ የምናመርትበትን ያህል በዛ ምትክ የሆነ አማውንት ኦፍ ወይን ያመርትልን ነበር። ያ ኦፖርቹኒቲ ኮስታችን ነው። ያ ደግሞ ምንድን ነው ዋን ሃወር ነው። ስለዚህ ኤኤል ደብሊው ሃወር ማለት ነው ፐር ሊትር እንትን ማምረት እንችል ነበር። ሶ ዋን ሃወር ኢዝ ሙቭድ ቱ ቺዝ ፕሮዳክሽን ከወይን ቆንጥበን ወደ ቺዝ ፕሮዳክሽን አንድ ሃወር ሰጠን ማለት ነው። ዛት አዲሽናል ሃወር ኦፍ ላበር ኩድ ሃቭ ፕሮዱስድ ዋን ሃወር ፐር 1/2 ወይን ያመርታል። ምክንያቱም ወይን ሁለት ነው፣ ሁለት ላበር ሃወር ነው አንድ ወይን ለማምረት። ስለዚህ አንድ ሃወር እንትን ወይንትን ደግሞ ቺዝን ለማምረት አንድ ቺዝ ለማምረት አንድ ሃወር ነው አይደለ? ስለዚህ የቺዝን አንድ ሃወር ሰጠኑ ማለት እዚህ ጋር ሁለት ሃወር ስለሚያስፈልግ አንድ ለመሙላት ግማሽ ነው ሊያመርትልን የሚችለው ሄዶ። ስለዚህ 1/2 ሊትር ኦፍ ወይን ያመርትልን ነበር ነው ባጭሩ። ሶ ትሬድ ኦፍ ኢዝ ኢንክሪዝድ አማውንት ኦፍ ቺዝ ሪሌቲቭ ቱ ዘ ዲክሪዚንግ አማውንት ኦፍ ወይን ማለት ነው። ወይን እየቀነስን በሄድን ቁጥር ኢንክሪዝ የምናደርግበት ቺዝ አማውንት ትሬድ ኦፍ እያደረገ ይሄዳል፣ እየቀነሰ ነው የሚሄደው። ሶ ኢንጀነራል ፎርሙላችን ምንድን ነው? ይሄ የሁለቱ ምንድን ነው የሚሉት ፕሮዳክቲቪቲያቸው ማለት ነው። ሶ ይሄ አማውንት ኦፍ ሪኳየርመንት ላበር ሲባዛ በኳንቲቲው፣ ይሄም ላበሩ ሪኳየርመንት ሲባዛ በኳንቲቲው ከላበሩ ምን መሆን አለበት? ማነስ ወይም ደግሞ እኩል መሆን ያለበት። ዚስ ዲስክራይብስ ዋት አን ኢኮኖሚ ካን ፕሮዱስ በት ቱ ዲተርሚኔት ዋት ዘ ኢኮኖሚ ዳዝ ፕሮዱስ ዊ መስት ዲተርማይን ዘ ፕራይስ ኦፍ ጉድ ማለት ነው። ፕራይስ ኦፍ ጉድ ዲተርማይን ያደርገናል ምን ማምረት አለብን የሚለው ማለት ነው። ሶ ትሬድ ኢን ዘ ሪካርዲያን ሞዴል ምንድን ነው? ሰፖዝ ዛት ዘ ዶሜስቲክ ካንትሪ ሃዝ ኤ ኮምፓራቲቭ አድቫንቴጅ ኢን ቺዝ ላይ ቢኖረው ዶሜስቲክ ካንትሪ ቺዝ ላይ ኮምፓራቲቭ አድቫንቴጅ አለው እንበል እና ኢትስ ኦፖርቹኒቲ ኮስት ኦፍ ፕሮዲውሲንግ ቺዝ ኢዝ ሎወር ዛን ኢት ኢዝ ኢን ዘ ፎሬን ካንትሪ። ከፎሬን ካንትሪው የዶሜስቲኩ ኦፖርቹኒቲ ኮስቱ ያነሰ ነው። ስለዚህ ቺዝ ማምረት ይችላል። ሶ ቺዝ ኦቨር ወይን ለዛን ይሄ ጭረት የሌለባቸው ወይም ደግሞ ስታር የሌለባቸው የዶሜስቲኮች ናቸው። ሶ የዶሜስቲኩ ኦፖርቹኒቲ ኮስቱ ያ ማለት ኦፖርቹኒቲ ኮስቱ ለዛን ከውጭው ማለት ይሄ የፎሬን ነው ኮከብ ስታር ያለበት እና የፎሬን ኮስት ኦፖርቹኒቲ ኮስት ማለት ነው። ስለዚህ ይህንን ነገር ማምረት ያለበት እንዴት ነው? ማንኛውን ያምርቱ ስንባል ኖቴብል ፎሬን ካንትሪ ቫሪያብል ማለት ነው። ሶ ዌን ዘ ዶሜስቲክ ካንትሪ ኢንክሪዝ ቺዝ ፕሮዳክሽን ኢንክሪዝ ካደረገ ኢት ሪዲዩስ ወይም ፕሮዳክሽንም መቀነስ አለበት። ለዛን ዘ ፎሬን ካንትሪ ዳዝ ቢኮዝ ዘ ዶሜስቲክ ዩኒት ላበር ሪኳየርመንት ኦፍ ቺዝ ፕሮዳክሽን ኢዝ ሎ ኮምፔርድ ቱ ዘ ወይን። ከወይን ጋር ዶሜስቲክን ሲያወዳድረው ሎወር ነው። ምክንያቱም ኦፖርቹኒቲ ኮስቱ አንሶ ነው አደለ? ከዚህኛው ያነሰው ቢያንስ ነው አደለ? ስለዚህ የቺዝ ርካሽ ሆኖ ነው። ሶ የወይን ውድ ስለሆነ ፕሮዳክሽን የሚያደርገው ዶሜስቲኩ ቺዝም መሆን አለበት እና ሰፖዝ ዘ ዶሜስቲክ ካንትሪ ኢዝ ሞር ኤፊሽንት ኢን ወይን እና ቺዝ ላይ ነገር ግን ሁለቱም ላይ ግን ኤፊሽንት ቢሆን ይሄ ዶሜስቲክ ካንትሪው ምን ያደርጋሉ? ሶ መቼ ነው ኢት ሃዝ አን አብሶሉት አድቫንቴጅ ቢኖራት ኢን ኦል ፕሮዳክሽን ኢትስ ዩኒት ላበር ሪኳየርመንት ፎር ወይን ኤንድ ቺዝ ፕሮዳክሽን አር ሎወር ዛን ዞስ ኢን ዘ ፎሬን ካንትሪ። ከፎሬን ካንትሪ ከምታመርተው ዶሜስቲኳ ሞር ኤፊሽንትሊ ካመረተችው ምን ታደርግ ነው? ስለዚህ ይሄው ላበር ሪኳየርመንቱም ያንሳል፣ ለወይንም ለቺዝም ያንሳል ማለት ነው ከውጭው። ስለዚህ
but it will have a comparative advantage in only one good ላይ comparative advantage ሊኖረው ይችላል። the good has use resource most efficiently compared to alternative production ማለት ነው። ስለዚህ most efficiently መጠቀም ይችላል ማለት ነው። ያ ደግሞ even if a country is the most least efficient producer of good all goods it still benefit ሊሆን ይችላል ያኛውም ማለት ነው። በሁሉም የወረደው ሀገርም ቤኔፊት የመሆን ፕሮባቢሊቲ ሊኖረው ይችላል። To see how all countries can benefit from trade, we calculate relative price when trade exists. Trade exists በሚደረግበት relative price አስልተን ሁለቱን የምናወዳደርበት ነገር አለ። እሱን እናያለን ማለት ነው። እና ከዛ በፊት ግን ምን ማለት ነው? relative price of goods without trade relative price of good equal the opportunity cost of producing that good። ስለዚህ ንግድ ሳይኖር ኦፖርቹኒቲ ኮስቱና ሪሌቲቭ ፕራይሱ እኩል ነው እና እንዴት ድረስ የት ድረስ ይነግዱ የሚለውን በሁለቱ ኮምፔር ማድረግ እንችላለን ማለት ነው። ሪሌቲቭ ፕራይስ ዊዝ ትሬድን ካልኩሌት ለማድረግ መጀመሪያ ሪሌቲቭ ኳንቲቲን ካልኩሌት እናድርግ ይለናል። ስለዚህ ሪሌቲቭ ኳንቲቲ ደግሞ ምንድነው? የኳንቲቲው የውጭው እና የግቢው ድምር ኳንቲቲ ኦፍ ቺዝ ኦቨር ኳንቲቲ ኦፍ ወይን የሁለቱም ሀገር ድምር ማለት ነው። ዘን ከዚያ በኋላ ጌን ፍሮም ትሬድ ካም ፍሮም ስፔሻላይዚንግ ዘ ፕሮዳክሽን ዛት ዩዝስ ሪሶርስ ሞስት ኤፊሽንትሊ ለመጠቀም ስፔሻላይዝ በማድረግ ነው አይደለ ጌን የምናገኘው and using income generated from the production to buy the goods and services that countries desire ማለት ነው። so where using resource most efficiently mean producing a good in which a country has a comparative advantage ያለውን ማምረት ነው አይደል? ኤፊሽንትሊ መጠቀም። ሶ ዶሜስቲክ ወርከር earn a higher income from cheese production because the relative price of cheese increase with trade ማለት ነው። እንግዲህ ዶሜስቲክ ወርከሮች ማለት ነው። ያ ማለት ዶሜስቲክሊ የቺዝ እንትን ርካሽ ነበር አይደለ? ሶ ንግድ ስትፈጥሩ እንግዲህ ምን አይነት ኦፖርቹኒቲ እንደሚፈጠር ተመልከቱ። ንግድ ይሄንን ብቻ አምርታችሁ ኤክስፖርት ስታደርጉ የቺዝ ፕራይስ ምን ይሆናል? ይጨምራል አይደለ? የቺዝ ፕራይስ ስለጨመረ ዶሜስቲክ ላይ የሚሰሩ ሰራተኞች ዌጃቸው ምን ያደርግላቸዋል? ኢንክሪዝ ያደርግላቸዋል። ዌጃቸው ኢንክሪዝ ያደርግላቸዋል ማለት ነው። ምክንያቱም ሪሌቲቭ ፕራይስ ኦፍ ቺዝ ኢንክሪዝ ስላደረገ። ፎሬን ወርከር ደግሞ earn a higher income ይከፈላቸዋል ፍሮም ወይን ፕሮዳክሽን ወይንን ስፔሻላይዝ አድርጎ ማለት ነው። ምክንያቱም ዘ ሪሌቲቭ ፕራይስ ኦፍ ቺዝ ከውጭ የሚያመጡ እነሱ ጋር ቺዝ በጣም ውድ ነበር አይደል? እኛ ደግሞ ረከስ ባለ ነገር ማለት መካከል ላይ አይደለም ትሬድ የምናካሄደው። ስለዚህ እነሱም ሳይጎዱ ስለሆነ ከነሱ በተሻለ እነሱ ጋር ከሚገዙት የተሻለ ዋጋ ነው የሚሄድላቸው። ስለዚህ ቺዝ ፕራይሱ ዲክሪዝ ስላደረጋላቸው ሜኪንግ ቺዝ ቺፐር ይሆንላቸዋል። ኤንድ ዘ ሪሌቲቭ ፕራይስ ኦፍ ወይን ደግሞ ወይንን ደግሞ ወደኛ ኤክስፖርት እያደረጉ ነው። ላመን ጨመር አድርገው ነው ኤክስፖርት የሚደረገው አይደል? ስለዚህ ያ ኤክስፖርት የሚደረገው የወይን ፕራይስ ደግሞ ኢንክሪዝ ያደርጋል። ስለዚህ እዚያ ሀገር ያሉትም ወርከራቸው ኢንካማቸው ኢንክሪዝ ያደርግላቸዋል ማለት ነው። Think of trade as a indirect method of production or a new technology that converts cheese into wine or vice versa ማለት ነው። ስለዚህ ነገሮችን የሚቀያየርልን ኢንዳይሬክት ሜቶድ ኦፍ ፕሮዳክሽን ወይም ደግሞ እንደ ኒው ቴክኖሎጂ ማሰብ እንችላለን ትሬድን እና without the technology a country has to allocate resources to produce all of the goods that it want to consume ማለት ነው። ስለዚህ ያለችውን አሎኬት አድርገን ነበር ትሬድ ባይኖር እንትን የምንለው ማለት ነው። እና with the technology ከሆነ ግን country can specialize its production and trade እና ኮንቨርት አድርጋ የተሻለውን መጠቀም የምትፈልገውን አማውንት ያህል ትጠቀማለች። ሶ ኮንሳምፕሽን ፖሲቢሊቲ ኤክስፓንድ ቢዮንድ ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር ዌን ትሬድ አሎር ከተደረገ ማለት ነው። እና ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲራችን ራሱ ይሄ ኤክስፓንድ ይሆናል ወይ ደግሞ ወደዚህ ኤክስፓንድ ይሆናል ወደ ስፔሻላይዝ ወዳደረገው እና መጠቀም ከምንችለው በላይ ይፈቅድልናል ማለት ነው። ዊዛውት ትሬድ ኮንሳምፕሽን ሪስትሪክትድ ተደርገን ነበር። ሶ ዊዝ ትሬድ ኮንሳምፕሽን ኢች ካንትሪ ኤክስፓንድድ ቢኮዝ ወርልድ ፕሮዳክሽን ኢዝ ኤክስፓንድድ ዌን ኢች ካንትሪ ስፔሻላይዝ ኢን ዘ ፕሮዲሲንግ ኢን ዘ ጉድስ ኢን ዊች ኢት ሃዝ ኤ ኮምፓራቲቭ አድቫንቴጅ ያላትን ፕሮዱስ ስፔሻላይዝ ስለምታደርግ እንዴት ኤክስፓንድ እንደሆነ ይሁት። ዊዛውት ትሬድ ይሄ ነበረ። ሶ ስፔሻላይዝ ስታደርግ ወደዚህ ነው የሚሆነው። ስለዚህ ይሄ ምንድነው ኤክስፓንድ ሆነ አልሆነም። ይሄኛውም እንደዛው ዊዛውት ትሬድ ይቺ ነበረ። ሶ አሁን ኤክስፓንድ አደረገ። ሶ ኤክስፓንድ አደረገ። ሶ ኮንሳምፕሽናችንም ፕሮዳክሽን ፍሮንቲራችንም ኤክስፓንድ እንዲያደርግ ያደርገዋል ማለት ነው። ሶ ትሬድ ኤክስፓንድ ኮንሳምፕሽን ፖሲቢሊቲ ኢንተርናሽናል ትሬድ አሎው ሆም ፎሬን ቱ ኮንሱም ኤኒዌር ዊዝን ዘ ከለርድ ላይን ዊች ላይ አውትሳይድ ዘ ካንትሪስ ፕሮዳክሽን ፖሲቢሊቲ ፍሮንቲር ማለት ነው። ሶ
ከአንድ ሀገር ከራሷ ሀገር ፕሮዳክሽን ፖሲቢሊቲ ፍሮንቲር ውጪ እንድትጠቀም ያደርጋታል ማለት ነው ኢንተርናሽናል ትሬድ። እና ምንድነው ለምሳሌ እዚህ ጋር ዶሜስቲክ ስታዩ ቺዝን 1 ኪሎ ግራም በአንድ ሰዓት ውስጥ ነበር የምታመርተው፣ ላበር ሪኳየርመንቱ 1 ነው። ወይንን ደግሞ 2 ይፈጅባታል። ሶ ፎሬን ደግሞ 6 ሰዓት ይፈጅባታል ይችኛዋ ማለት ነው። ይቺ ማለት ነው ፎሬን ላይ ቺዝ ለማምረት እና ይችኛዋን ደግሞ ወይንን ለማምረት ደግሞ 1 ሊትር ወይን 3 ሰዓት ይፈጅባታል። ስለዚህ እንዴት ታርገው ታዲያ ሶ እንትኑን ኦፖርቹኒቲ ኮስቱን ስንሰላ ወይም ኮምፓራቲቭ አድቫንቴጃቸውን ስንሰላ ይሄ ለእንትን ኦፖርቹኒቲ ኮስታቸውን የአማውንት ኦፍ ሪኳየርመንታቸው ማለት ነው። ይሄ ሲካፈል ለዚህ ስናደርገው 1/2 ነው። የዚህኛዋ ደግሞ 6/3 ነው። 1/2 ነው። እንትን 6/3 ነው 2 ነው አይደለ? ፖዚቲቭ 2 ማለት ነው። ፖዚቲቭ 2 ነው። ሶ የማንኛቸው ይበልጣል? ላበር ፕሮዳክቲቪቲያቸው የማን ያንሳል? ይሄ የላበር ሪኳየርመንታቸው የማን ያንሳል ማለት ነው? የዶሜስቲኩ ያንሳል። ሶ የዶሜስቲኩ ካነሰ ዘ ዶሜስቲክ ካንትሪ ኢዝ ሞር ኤፊሽንት ኢን ቦዝ ኢንዱስትሪ፣ በሁለቱም ኢንዱስትሪ ላይ የተሻለች ናት። ሶ በት ኢት ሃዝ ኤ ኮምፓራቲቭ አድቫንቴጅ ኦንሊ ኢን ቺዝ ላይ የተሻለ ኮምፓራቲቭ አድቫንቴጅ አለ። ምክንያቱም ወይን 2 ሰዓት ይፈጅባታል፣ ቺዝ ግን 1 ሰዓት ነው። ስለዚህ ኮምፓራቲቭ አድቫንቴጇ ቺዝ ነው። ዘ ፎሬን ካንትሪ ኢዝ ለስ ኤፊሽንት ኢን ቦዝ ኢንዱስትሪ፣ ሁለቱም ላይ ደካማ ነች ፎሬኗ ደግሞ። በት ኢት ሃዝ ኮምፓራቲቭ አድቫንቴጅ ኢን ወይን ላይ ግን የተሻለች ነች። ምክንያቱም አንድ ወይን 3 ሰዓት ነው የሚፈጅባት፣ ያኛው ግን 6 ሰዓት ነው ማለት ነው። ስለዚህ ወይን ይሻላታል። ሶ ኪውዝ የምናደርገው ምንድነው? which opportunity cost of producing wine, opportunity cost of producing wine, what is the opportunity cost of producing cheese ለእያንዳንዳቸው ሀገር ብትሰሩ። so with trade equilibrium relative price of cheese must be ይሄ ቺዝ ኦቨር ስናደርገው 1/2 ነው ኦፖርቹኒቲ ኮስት ኦፍ ዶሜስቲክ ማለት ነው። ይሄኛው ደግሞ 2 ነው ኦፖርቹኒቲ ኮስት ኦፍ ፎሬን ነው። ሶ ሰፖዝ ፕራይስ ኦፍ ቺዝ እና ፕራይስ ኦፍ ዌይት እዚ ኳስ ቱ 1 ቢሆን ኢን ኢኩሊብሪየም የሚደርሱት አንድ ላይ ቢሆን ኢን ወርድስ 1 ኪሎ ግራም ኦፍ ቺዝ ትሬድድ ፎር 1 ሊትር ኦፍ ዌይን ብንቀያየር ነው። ሶ ምን ይሆናል ማለት ነው? ኢፍ ዘ ዶሜስቲክ ካንትሪ ዳዝ ኖት ትሬድ የማይነግድ ከሆነ ኢት ካን ዩዝ 1 ሃወር ኦፍ ላበር ቱ ፕሮዱስ 1/2 ሊትር ኦፍ ወይን ነበር አይደለም የሚያመርተው። ምክንያቱም 1 ሊትር ለማምረት 2 ሰዓት ነበር የሚፈጅበት ዶሜስቲኩ። ኢፍ ዶሜስቲክ ካንትሪ ዳዝ ተነገደ ግን ትሬድ ካረገ ኢት ካን ዩዝ 1 ሃወርን ለምን ይጠቀማል ማለት ነው? 1 ኪሎ ግራም ኦፍ ቺዝ ለማምረት ይጠቀማል። ያንን 1 ኪሎ ግራም ኦፍ ቺዝን ደግሞ ለ1 ሊትር ወይን ይጨምራል ማለት ነው። ስለዚህ ምን ያህል አተረፈ ማለት ነው? 1/2 ታይም ሴቭ አደረገ ማለት ነው። ግማሽ ሰዓት ሴቭ አደረገ። ፎሬኗም እንዲሁ ዳዝ ኖት ትሬድ ባትነግድ ኖሮ 1 ሃወርን የምትጠቀመው 1/6 ኪሎ ግራም ኦፍ ቺዝ ለማምረት ነበረ። ኢፍ ዘ ፎሬን ካንትሪ ዳዝ ትሬድ ብትነግድ ግን ማንን ስፔሻላይዝ ታደርጋለች? ወይንን። ስለዚህ 1 ሰዓትን ለ1/3 ሊትር ኦፍ ወይን ምን ማምረቻ ታገለግለዋለች። ከዚያ በኋላ ይሄንን ለ1/3 ኪሎ ግራም ቺዝ ትለውጠዋለች ማለት ነው። ስለዚህ 1/3 ኪሎ ግራም ቺዝ ለወጠችው ማለት የቀረው ምን ያህል ቀነሰ ማለት ነው? ወደ ከግማሽ በላይ የሆነ ሰዓት ቀነሰች ማለት ነው። ሶ በዚህ መልኩ ሁለቱም መጠቀም ይችላሉ። ሶ ሰፖዝ ናው ዜር ኢዝ ኤን ጉድስ ፕሮዱስድ ኢንዴክስስ ባይ አይ ከ1 እስከ ኤን ቢሆን ዶሜስቲክ ካንትሪስ ዩኒት ላበር ሪኳየርመንት ፎር ጉድ ኤልአይ ቢሆን ኤኤልአይ ይሄ ላበር ሪኳየርመንት ፎር ዶሜስቲክ ማለት ነው። ላበር ሪኳየርመንት ፎር ፎሬን ደግሞ ስታር አለበት። ሶ ጉድስ ዊል ፕሮዱስድ ዌሬቨር ኢት ኢዝ ቺፐር ቱ ፕሮዱስ ዘም። ስለዚህ ለማምረት ርካሽ የሆነውን ነው የሚያመርቱት አይደለ? ሶ ሌት ደብሊው ሪፕሬዘንትስ ዌጅ ሬት ኦፍ ዶሜስቲክ ካንትሪ። ደብሊው ስታር ካለች ደግሞ የፎሬን ካንትሪ ዌጅ ሬት ቢሆን ሁለቱን በማነጻጸር እንዴት እንደምንወስን እናያለን ማለት ነው። ስለዚህ ምን ይሆናል? ይሄ ዌጅ ታይምስ ዶሜስቲክ ዌጅ ታይምስ ላበር ሪኳየርመንትስ ለዛን ኤክስተርናል ወይም ደግሞ ፎሬን ዌጅ ታይምስ ፎሬን ላበር ፕሮዳክቲቪቲ። ሶ ዘ ኦንሊ ዘ ዶሜስቲክ ካንትሪ ዊል ፕሮዱስ ጉድዋንን ምን ማድረግ አለበት? ማምረት አለበት። ምክንያቱም ቶታል ኮስቱ አንሷል ማለት ነው ከዚህኛው አንፃር። ሶ ኦር ኢኩቫለንትሊ ኢፍ ይሄንን ደግሞ ምን አድርጉት መሰላችሁ? ይሄንን ለዌጅ ኤ አካፍሉት። ይሄንን ደግሞ ለዌጅ ኤ ሳይሆን ይሄኛውን ምን ማለት ነው? ይሄ ምንድን ነው? ዌጅ ኤ ኤል 1 ለዛን ዌጅ ስታር ኤ ስታር ኤል 1 አይደለ? ሶ ይሄንን ለምን እናካፍለው መሰላችሁ? ለዌጅ ስታር እናካፍለው።
ይሄንንም ለዌጅ ስታር እናካፍለው። ከዚያ ደግሞ አሁንም ለኤኤል1 እናካፍለው። ለኤኤል1 ለዶሜስቲኩ ይሄ ይጠፋል አይደለ? ሶ ይችኛዋ ደግሞ ለዌጅ ስታር በዌጅ ስታር ትጠፋለች። ስለዚህ ደብሊው ኦቨር ደብሊው ኤክስ ስታሯ ማለት ነው ለዛን ከኤኤክስ ኤል1 ኦቨር ኤኤል1 ስለዚህ ይሄ ፕሮፖርሽን አደረገ ድረስ ማነው መነገድ ያለበት? ይሄን ጉድዋንን ማምረት ያለበት ዶሜስቲክ ነው ማለት ነው። ብታዞሩት ምን ይሆናል? ይሄ ስታር አለው። ሶ ይሄ ፕሮዳክቲቪቲ ሲካፈል ለፕሮዳክቲቪቲ ኦፍ ዶሜስቲክ ማለት ነው ግሬተር ዛን ከዌጅ ሪሌቲቭ ዌጁ ጋር ግሬተር የሚሆንበት ድረስ ማነው ማምረት ያለበት? ይሄኛው ነው ማለት ነው። ሶ ይሄኛው የመጣው ከየት መጣ እንዳትሉ ነው ማለት ነው። ሶ ሪአሬንጅ አድርጎን ነው ይሄን። ለዛን ከሆነ ይሄንን ቅድም እንዳረኩት እንደዚህ ነበረ። ስታዞሩት ይሄኛውን ይሄው ግሬተር ዛን ሆነ ማለት ነው። ስለዚህ if the relative productivity of a country in producing a good is higher than the relative wage then the good will be produced by domestically ማለት ነው። ካንትሪ ኤ ነው ማምረት ያለበት። ኦኬ እዚህ ጋር አንድ ኤግዛምፕል እና እናጠቃልላለን ማለት ነው። ሶ ዶሜስቲካሊ የሚመረቱት እነኚህ ብዙ ጉዶች አሉ። ሶ የሚፈጁት ሰዓት ዶሜስቲካሊ ለማምረት የሚፈጁት ሰዓት 1 5 3 6 10 ናቸው። ፎሬን ላይ ደግሞ ፎሬን ካንትሪ ላይ ያ ማለት ኤስታር ያለባት ማለት ነው። ይሄኛው ዶሜስቲክ ነው፣ ይሄኛው ፎሬን ነው። ፎሬን ላይ 10 ሰዓት 40 ሰዓት 12 12 9 ሰዓት ይፈጃሉ። ከዚያ ምንድነው የምናደርገው? ፎሬን ፕሮዳክቲቪቲ ሲካፈል ለዶሜስቲክ ላበር ሪኳየርመንት ፕሮዳክቲቪቲ ማለት ነው። 10 ለ1 10 40 ለ5 8 12 ለ3 4 ሶ 4 2 እያለ 0.75 ይሆናል። ከዚያ በኋላ ሪሌቲቭ ዌጅ ይሰጠናል። ኢፍ ሪሌቲቭ ዌጃችን 3 ቢሆን ነው የሚለን። ባጭሩ እዚህ ጋር ያለውን በሙሉ ነው ማስረዳችሁ አሁን። ሶ ኢፍ ሪሌቲቭ ዌጃችን ያ ማለት ዌጅ ኦቨር ዌጅ ስታራችን እዚህ ኳልስቱ 3 ቢሆን 3 ምን ያኛው ከዚያ ኤ ስታር ኤል1 ኦቨር ኤ ኤል1 ግሬተር ዛን ከዚህ ከዌጅ ሪሌቲቭ ከሆነ ዶሜስቲክ ያምርት ነው አይደል የሚለው። ስለዚህ ግሬተር ዛን 3 የሆነበትን እንፈልጋለን ማለት ነው። ባጭሩ እዚህ ጋር እንመለስና ስለዚህ ሲካፈሉ ግሬተር ዛን 3 የሚሆነው ከዚህ በላይ ነው አይደለ? ሶ ከዚህ በላይ ያለውን ማናማን ማለት ነው አፕልን፣ ባናናን፣ ካቪያርን ማን ነው ማምረት ያለበት? የዶሜስቲካሊ ነው መመረት ያለበት። ይሄኛው ግን በምን መመረት አለበት? በፎሬን መመረት አለበት ሁለቱ። ምክንያቱም ከሪሌቲቭ ዌጁ ስላነሰ ማለት ነው፣ ከ3 ስላነሰ። ስለዚህ ይሄ ምንም እንኳን እንትን አብሶሉትሊ ወይም ደግሞ ኮምፓራቲቭሊ ሁለቱም ዲስአድቫንቴጅ ብትሆን በሁለቱም ሀገር ኢንተርምስ ኦፍ ሪሌቲቭ ፕራይሷ በፕራይሷ ምንድነው የተሻለ ስለሆነች ስለዚህ እነኝን ሁለቱም ጉዶች ብታመርት ያዋጣታል ነው የሚለን እዚህ ጋር ያለው በሙሉ ማለት ነው። ሶ ምን ቢሆን ነው ሌላው ኢንክሪዝ ቢያደርግ ከ3 ወደ 3.99 ኢንክሪዝ ቢያደርግ እና ከ3 ወደ 4.01 ኢንክሪዝ ቢያደርግ እንዲሁም ደግሞ ከ0.75 ወደ 10 ኢንክሪዝ ቢያደርግ ይሄንን እንየው። ሶ ይሄን ምንድነው የምናየው? ወደ 3.99 ከሆነ አሁንም ያንኑ ነው የሚያመርቱት። ወደ 4 ምናምን ከሆነ ግን ወደ 4.0 ከሆነ ማንን ይችን ካቪያርን ይችን ሶስተኛዋን ካቪያርን ሁለቱም አያመርቷትም። ሁለት ለየብቻቸው ያመርታሉ። ይሄኛው ዶሜስቲክ ከላይ አፕልና ባናናን ያመርታል። ይችኛዋ ደግሞ ዴትና ኢንቺላዶስን ምን ታመርታለች ማለት ነው? ፎሬን ያመርታል። ምክንያቱም ዌጃቸውና ይሄ 4 ቁጥር ዌጃቸው ሪሌቲቭ ዌጃቸው 4 ከሆነ 4ን ማንም ማምረት አይችልም። ኤዘር ኦፍ ዘቱ ከውጭ ትሆናለች ማለት ነው። 10 ከሆነ ግን 10ን ይችን አፕልን ማናቸውም አያመርቱም። ነገር ግን ከዚህ በታይ የሆነውን በሙሉ ማን ያመርታል? ፎሬን ጉድ ያመርታል ማለት ነው። ፎሬን ያመርታል። ፎሬን ካንትሪ ያመርታል።